በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ላደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘለዓለማዊ ስሟ እየተመሰገነ ይሁንልን። ዛሬ እንደ አምላካችን እንደ እግዚአብሔር ፈቃድ ከትንሣኤ እስከ ዳግም ትንሣኤ ያሉትን ዕለታት ስያሜያቸውና ታሪካዊ አመጣጣቸውን እንመለከታለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት፣ ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ ፋሲካ ይባላል። ኦሪት ዘዳግም ምዕራፍ 16 ቁጥር 2፣ ምዕራፍ 5 ቁጥር 6። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 16፣ የዮሐንስ ወንጌል ምዕራፍ 18 ከቁጥር 38 እስከ 40። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የሐዲስ አምሳል ነው። ይኸውም ሙሴ የእስራኤልን ሕዝብ ባሕረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት፣ ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብፅ የሲኦል የገሃነመ እሳት የፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምዕመናንና ባሕረ ኤርትራ የባሕረ ሲኦል ምሳሌ ነው። ሰኞ ማዕዶት ወይም ጸአተ ሲኦል። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን፣ በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬ ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየኸኝ አመንክን? ሳያዩ የሚያምኑ ብፁዓንስ ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 27 እስከ 29። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11ዱ ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከ12ቱ ሐዋርያት አንዱ የማቴዎስ ወንጌል ምዕራፍ 10 ከቁጥር 2 እስከ 3፣ ቶማስ በአራማይክ ዲዲሞስ በግሪክ መንታ ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 24። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ሥጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። የሉቃስ ወንጌል ምዕራፍ 24 ቁጥር 39። ለማርያም መግደላዊት ግን የተነሳለት አትንኪ ማለቱ ለሴቶች ሥጋውን ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ።
አትንኪኝ፣ ገና ወደ አባቴ አላረግኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አርጋለሁ አለ ብለሽ ንገሪያቸው አላት። የዮሐንስ ወንጌል ምዕራፍ 20 ቁጥር 17። ገቦ መለኮቱን የዳሰሰች እጁ በሕይወት ትኖራለች። በህንድ አገር ከታቦት ጋር በመንበር ላይ ትኖራለች። በየዓመቱ በእመቤታችን በዓል በአስተርእዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። ረቡዕ አልዓዛር። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 7 እስከ 48። አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 44። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የሐዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ስንክሳር ግንቦት 27። አዳም ሐሙስ። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ኦሪት ዘፍጥረት ምዕራፍ 5 ቁጥር 15 አዳም ከነ ልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበር በቀሌምንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 16። ኦሪት ዘፍጥረት ምዕራፍ 3 ቁጥር 23። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች በቁጥር 60 እንደሆኑ አንደኛ መቃብያን ምዕራፍ 28 ቁጥር 6። የተወለዱት ልጆች ደጎችና ክፎች እንደነበሩ በአቤልና በቃየል ታውቋል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 8። አዳም በዚያ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ ሚያዝያ 6 አርፏል። ዓርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉም ምስጢራተ ቤተ ክርስቲያን የተፈጸመበት ዕለት በመሆኗ ነው። ዕለተ ዓርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉት ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ድኅነትን እንዳሳየ በቀራንዮ የሕንፃዋ መሠረት እንደተተከለላትና ሥጋ መለኮት እንደተቆረሰላት ልጆቿን ከማኅፀነ ዮርዳኖስና ከአብራ ከመንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ኤፌሶን ምዕራፍ 2 ቁጥር 19። ዮሐንስ ራእይ ምዕራፍ 1 ከቁጥር 6 እስከ 8። ቅዳሜ ቅዱሳት አንስት። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን የሉቃስ ወንጌል ምዕራፍ 23 ቁጥር 27 በዕለተ ትንሣኤ ሽቶና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። የሉቃስ ወንጌል ምዕራፍ 24 ቁጥር 1። እሁድ ዳግም ትንሣኤ። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ
ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። የማቴዎስ ወንጌል ምዕራፍ 20 ቁጥር 19። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሑድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። ወስብሐት ለእግዚአብሔር።